ሰላም እንድናችሁ። እንግዲህ ዛሬ ውሸት ነው የምናጋልጠው። አብዛኛው ሪል ስቴት ማርኬት ላይ የተሰማሩ ሴልሶች እኔንም ጨምሮ ማለት ነው የምንዋሻችሁን ውሸት ልንገራችሁ። አንደኛው በ10% ቅድመ ክፍያ የቤት ባለቤት ትሆናላችሁ። 90% ማን ሊከፍልላችሁ ነው? ይሄ እንግዲህ የመጀመሪያው ውሸት ነው። ሁለተኛው ደግሞ በዶላር ይከራያል። ሁሉም ቦታ አሁን ለምሳሌ ቦሌና ብስራተ ገብርኤል ሳር ቤት ስለሆነ በዶላር ይከራያል ማለት አይደለም። አካባቢው ላይ ምን አለ ኤምባሲዎች አሉ የሉም የሚለውን ነገር ዲቴል ካላችሁት በስተቀር በዶላር አሁን ቦሌ ስለሆነ ኦር ሳር ቤት ስለሆነ ኦር መሀል ከተማ ስለሆነ ወይም ደግሞ ቆንጆ ቦታ ላይ ስለሆነ ብቻ በዶላር ይከራያል ማለት አይደለም። አካባቢው ላይ ምን ፋሲሊቲዎች አሉ፣ በዶላር ሊከራዩ የሚችልባቸው ምን ነገሮች አሉ የሚለውን ነገር ቼክ አድርጉ። ሶስተኛው ደግሞ ከዚህ በፊት ይሄን ያህል ፕሮጀክት አስረክበዋል፣ እንደዚህ አድርገዋል፣ ሲዘገይ ያስረክበዋል የሚለውን ነገርም እሱንም ተውት። ያው እንትኑን ብቻ እዩት፣ ያለውን ፕሮጀክት ብቻ እዩት እና ፕሮጀክቱ ምን ያክል ጊዜ ይወስዳል የሚለውን ነገር አንደኛ ከጠበቃ ጋር ተማከሩ። ሁለተኛ ደግሞ ኮንስትራክሽን ላይ ልምድ ካለው ሰው ጋር በደንብ ተመካከራችሁ። ፕላስ ደግሞ የሚታየውን ፕሮጀክት እዩት። ዋናን መክራችሁ ነገር ምንድነው? ፕሮጀክቱን እዩት። ፕሮጀክቱ ጀስት አይታችሁት እናንተ ኤስቲሜት ማለት ትችላላችሁ አይደል? ሙሉ ለሙሉ ግንባታው አልቆ ጀስት የፊኒሺንግ ስራ ብቻ የቀራቸው ፕሮጀክቶች ከሆኑ እነሱ ላይ 50% 100% ከፍላችሁ ብትገዙም እናንተ ተጠቃሚ ነው የምትሆኑት። አንድ እንደ ምክርም እንደ መረጃም እንገራችሁ፣ ገርጂ ጋር የሚሸጠው ሳይት አለ። እኛ ለየት የሚያደርገው ኦልሬዲ አሁን የካርታ ፕሮሰስ ላይ ነው ያለው። ከሁለት ወር ማክሲመም ከሁለት ወር በኋላ ካርታው ሬዲ ይሆናል። ከ4 እስከ 6 ወር ባለ ጊዜ ውስጥ ተረከባላችሁ። G+21 ነው። ቀለም ኦልሬዲ ቀብተናል፣ ፓርቲሽን ጨርሰናል። የውሃና የመብራት ስራ እንግዲህ አስገብተናል። በርና መስኮት ገጠማ ላይ ነው የምንገኘው። ይሄ ቤት እንግዲህ በ20% ዳውን ፔመንት መክፈል ትችላላችሁ። ከዛም በኋላ 80% እስከ 10 የምትከፍሉበት አለ። ሁለተኛው አማራጭ ደግሞ ባንክ ኦፕሽን አለው። ይሄን የምታረጉት እንዴት ነው? 60-40% ካሽ ተከፍሉና 60%ን ደግሞ በባንክ እስከ ማክሲመም እስከ 20 ዓመት መክፈል የምትችሉበት አማራጭ አለ። ቤቱ በካሬ በ115,000 ብር ነው ካሽ መከፍሉ ከሆነ። በባንክ መከፍሉ ከሆነ ደግሞ በካሬ በ125,000 ብር ነው። ዳውን ፔመንቱ 20% ነው። ቀሪውን 20% በባንክ የምትከፍሉ ከሆነ 20%ን እስከ 4 እስከ 6 ወር ትከፍላላችሁ። 60%ን በባንክ በካሽ መከፍሉ ከሆነ ደግሞ 20%ን ትከፍሉና ቀሪውን እስከ 10 ወር መክፈል ትችላላችሁ ማለት ነው። እንደዚህ አይነት የቤት መረጃ እውነተኛ መረጃ እንደርሳችሁ ላይክ እና ፎሎ አድርጉ።